እሺ ውዶችዬ ተመልሼ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰቦቼ እንዴት ቆያችሁልኝ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ ውዶቼ። እንግዲህ በመጀመሪያ አጨብጭቡ፣ ዝም ብላችሁ አጨብጭቡ እና እንኳን ደስ ያላችሁ። ብዙ ሰዎች በጉጉት ሲጠብቁ ነበር። 9 ቢብላ ነበር የቅመሜ 9 አልጠፋ ብላ ቲክታክ ላይ ምን ጉር ነው እያላችሁ ነበር። እና ለማንኛውም እንኳን ደስ ያለን፣ እንኳን ደስ ያላችሁ ቅመምዬ፣ እንኳን ደስ ያለሽ ሀይሚትዬ። 250 ኬ ገብተሻል እና የኛ ድምቀቶች፣ የኛ ጨረቃዎች። ቡራዬን በቅርቡ 300 ኬ ይገባል ማለት ነው። ብሩኬ ወንድማችን እና ጨረቃዎቻችን፣ የኛ ድምቀቶች፣ የኛ መሪዎች፣ የኛ ተወዳጆች ከፍ በሉልን። ከዚህ በላይ ይገባችኋል። ከፍ በሉልን ውዶችዬ፣ በርቱልን። ሌላው ደግሞ እስኪ ወደ ገደለው ስገባ ማለት ነው ወደ ቪዲዮ አስተያየት ምናምን ተመልሼ ልምጣበትና ማለት ነው ልጁ ወደ መጨረሻ አካባቢማ አናዶ የነበር ልጁ ከብሩኬ ጋር ሲሳፈጥ ማለት ነው። በኋላ የመጣ አይን ወጣ ይባላል እንዴ! መጀመሪያ ላይ ረጋ ብሎ ነበር ምናምን፣ ከዛ ውጣ ምናምን አላለም ጭራሽ ውጣ እንዴ! ኧረ ንቀት! እንደዚህማ አትለውም ብሩኬን። ሆ የቅመሜን ንጉስማ እንደ አትለውም ደግሞ። አሁን መጥተው ውጣ ምናምን አይመጣውም። እና ለማንኛውም ውዶቼ እንግዲህ ስራ ነው የሚያውቁት ነው ብዬ ነው የማስበው። ብሩኬ ያውቀው ይሆናል ልጁን፣ ሀይሚዬም እንግዲህ ታውቀው ይሆናል። እንግዲህ አዲስ ቻናል ከፍቶ አስረክበው ይሰናብቱታል ማለት ነው። እና ጓደኛቸው ይሆናል ወይ? ለማንኛውም የሚያውቁት ነው ብዬ ነው የማስበው። ምክንያቱም የማታውቀውን ሰው አንደኛ አሁን መንገድ ላይ ታማ ስላገኘዋት አምጥቻት ነው ምናምን አለ። ካመጣት ደግሞ በር ላይ አድርሶ መመለስ እንጂ ሀይሚዬ የማታውቀውን ሰው ቤቷ አታስገባም። ድራማ ባይሆን ማለት ነው። አምና ቤቷ አታስገባም። ቅመሜን ታውቋታላችሁ። ያው ነገሮችን ማገናዘብ የምትችል ልጅ ነች። ባታውቀው ምን ባትል የማታውቀውን ሰው አመሰግናለሁ ብላ በበር ትሸኘዋለች እንጂ ቤቷማ አታስገባው። እና አላቸዋለሁ ግን ያስደነግጣል የምር። ብርጭቆውን ስትሰብረው ብሩኬ ጓ ሲል ምናምን በጣም ነው የሚያስደነግጠው። እና ትወና አንደኛ በቃ ጎበዞች ናችሁ እና በርቱልን። ለማንኛውም ያሳሰባችሁ ሰዎች አላችሁ፣ በጣም የምትጨነቁ አላችሁ እስካሁን ድረስ። ያው ያስደነግጣል ግን ምንም የሚያስጨንቅ የለም። የዛሬው ያው ፕራንክ ነው ብዬ ነው የደመደምኩት ማለት ነው። እና ፏበሉ ውዶችዬ። ሌላው ያው እንግዲህ ቅድም ተናግሬዋለሁ። ስራውን ተመካክረው ነው የሚሰሩት፣ ተስማምተው ነው የሚሰሩት። እና እናንተ የሚያሰድብ ለምንድን ነው የምትሰጡት ምናምን በምትሉት ነገር ላይ ማለት ነው ለሀይሚዬ ለምንድን ነው ብዙ ጊዜ እንደዚህ አይነት ነገር የምትሰጧት ምናምን የምትሉት ነገር ሁላቸውም ተስማምተውበት ተመካክረውበት እስከሆነ ድረስ የሚሰሩት ማናቸውንም መውቀስ አያስፈልግም። ዝም ብላችሁ ቪዲዮዋቸውን ማየት ብቻ የሚጠበቀው ማለት ነው። እና ቡርኬም ቅመምዬም ወደፊት ብለናል። ወዶቼ እንወዳችኋለን። ሰላማችሁ ብዝት ይበልልን። መልካም ምሽት።